ትግራይ ውስጥ ልማት አይመጣም ማለት ነው። በቢሊዮን የሚቆጠር ገንዘብ ነው ለነዚህ ሰዎች የሚውለው በየአመቱ በየወሩ። ያ ገንዘብ ለልማት ቢውል በርካታ ጠቀሜታ ሊያመጣ ይችላልና ዲዲአሩ ለአጠቃላይ ሰላም ብቻ ሳይሆን ለትግራይ ሕዝብ ተጠቃሚ ስለሚያደርግ በተሟላ መንገድ መፈጸም ይኖርበታል። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት የመንግስትን የ2017 በጀት ዓመት የ6 ወራት አፈጻጸም ሪፖርት መነሻ በማድረግ በሕዝብ ተወካዮች ምክር ቤት የተነሱላቸውን ጥያቄዎች የሰጡትን ምላሽ እንዲሁም ደግሞ ማብራሪያ ታሳቢ በማድረግ ቀደም ሲል አንድ ሀሳብ አጋርተናችኋል። እንዴት ውላችኋል? ክቡራን ተመልካቾቻችን ዜና ኢትዮጵያ አሁን ተጀምሯል። በዚሁ ባነሳነው ጉዳይ ላይ ትኩረታችንን አድርገን እንቀጥላለን። ከህዝብ ተወካዮች ምክር ቤት ሪፖርተሮቻችን በተነሱ ጉዳዮች ላይ ተጨማሪ ሀሳብና ማብራሪያዎችን እየሰጡን እንቀጥላለን። ከዚህ ከዋናው ስቱዲዮ ዜናዎችን ጌታቸው ይግዘውና መታሰቢያ ደረጀ እንመራለን። አብራችሁ እንድትሆኑ በአክብሮት ነው የምንጋብዘው። የዛሬውን በህዝብ ተወካዮች ምክር ቤት አባላት የተነሱ ጥያቄዎችን መሰረት አድርገው ጠቅላይ ሚኒስትር አብይ አህመድ ለምክር ቤቱ አባላት የሰጡትን ምላሽና ማብራሪያ በተመለከተ በተለያዩ ጉዳዮች ላይ ተጨማሪ መረጃዎችን የሚያጋሩን ሪፖርተሮቻችን በቀጥታ መስመር ላይ ነው የሚገኙት። ከህዝብ ተወካዮች ምክር ቤት መሀሌት ታደለ የሰላምና ጸጥታ ጉዳዮችን በተመለከተ ተጨማሪ መረጃዎችን ታጋራናለች። ከዛው ከምክር ቤቱ ቀሪ ጉዳዮችን ደግሞ ከሰለሞን አበጋዝ እንደዚሁ እንጋራለን። ባልደረባችን መስከረም ቸርነት ደግሞ ከቱሪዝም ጋር በተገናኘ ያሉ ሀሳቦችን እያጋራችን እንቆያለን። አብራችሁ እንድትሆኑ በአክብሮት እንጋብዛለን። የምክር ቤቱን ውሎ የሚዳሱ ዘገባዎችም ይቀጥላሉ። ዛሬ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትር አብይ አህመድ የተለያዩ ጉዳዮችን በተመለከተ ጥያቄዎችን አቅርበው ነበር። ይህንን መሰረት አድርገው ደግሞ ጠቅላይ ሚኒስትሩ ለምክር ቤቱ አባላት ምላሽና ማብራሪያዎችን ሲሰጡ ቆይተዋል። በምክር ቤቱ የነበረውን ውሎ ሲከታተሉ የነበሩ ሪፖርተሮቻችንም ተጨማሪ መረጃዎችን እያጋሩን ይቀጥላሉ። የምናስቀድመው መሀሌት ታደለን ነው። መሀሌት እንደምን ውለሻል? የምክር ቤቱ አባላት በተለይ ሰላምና ጸጥታ እንዲሁም ዲፕሎማሲን በተመለከተ ለጠቅላይ ሚኒስትሩ ያቀረቡት ጥያቄና የተሰጣቸው ምላሽና ማብራሪያ ምን ይመስላል የሚለውን ጉዳይ እስኪ ያደርሽን። አመሰግናለሁ ጌታቸውና መታሰቢያ። ቀደም ሲል ስታነሱት እንደነበረው ጠቅላይ ሚኒስትር አብይ አህመድ ዛሬ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች የመንግስታቸውን ያለፉትን የ8 ወራት አፈጻጸም መሰረት ያደረገ ምላሽ ሲሰጡ ነበር የቆዩት። በእኔ በኩል የተከታተልኳቸው በተለይ ደግሞ ሰላምና ጸጥታን እንዲሁም ደግሞ ከዲፕሎማሲና ከባህር በር ጋር በተገናኘ የተነሱላቸውን ጥያቄዎችና የሰጧቸውን ምላሾች ነው። ከሰላምና ጸጥታ ጉዳይ ጋር በተገናኘ የህዝብ ተወካዮች ምክር ቤት አባላት ካነሷቸው ጥያቄዎች መካከል በተለይ በኢትዮጵያ በተለያዩ አካባቢዎች ግጭቶችና አለመግባባቶች ባሉባቸው ሁኔታዎች ላይ መቀጠል ስለማይቻል መንግስት እነዚህን ግጭቶች በዘላቂነት ለመፍታት ከታጣቂ ኃይሎች ጋር የሚያደርጋቸው ንግግሮችና የሰላም ሂደቶች ምን ይመስላሉ፣ በዚህ በኩል ምን እየተራ ነው መንግስት የሚሉ ሀሳቦች ተነስተው ነበር። እንዲሁ ደግሞ ከፕሪቶሪያው ስምምነት ጋር በተገናኘ የፕሪቶሪያው ስምምነት ለሰሜኑ ጦርነት መፍትሄ የሰጠ ከመሆኑ አኳያ ስምምነቱ እንዲቀጥልና አፈጻጸሙን በተሻለ ሁኔታ እንዲቆይ ከማድረግ አንጻር እየተሰሩ ያሉ ስራዎች ምንድናቸው? እዛ አካባቢ ሰሞኑን የተከሰተውን ውጥረትን በተመለከተ ለጠቅላይ ሚኒስትር አብይ አህመድ ጥያቄዎች ቀርበውላቸው ነበር። እሳቸው በምላሻቸው በተለይ ደግሞ የሰላምና የጸጥታን ጉዳይ በተመለከተ ባነሷቸው ሀሳቦች መንግስት ሁልጊዜም ለሰላም ቅድሚያ ሰጥቶ እየሰራ እንደሆነ ለዚህ ደግሞ ማሳያ የሚሆነው ባለፉት ወራት በተለይ ባለፈው እዚህ ጥቅምት መጨረሻ አካባቢ ጠቅላይ ሚኒስትሩ ተገኝተው በአራተኛ አመት 3ኛ መደበኛ ጉባኤ ላይ በምክር ቤቱ ተገኝተው በሰጡት ምላሽ ከድርድር እያደረግን እንደሆነ ነግረናችሁ ነበር። በተለይ በኦሮሚያና በአማራ ክልል ከታጠቁ ኃይሎች ጋር እየተነጋገርን ነው ብያችሁ ነበረ። ያንን ንግግር ማድረግ ከጀመርን በኋላ በኦሮሚያ ክልል በኦነግ ለምሳሌ አንድ ክንፉ ወደ ሰላም መጥቶ ታጣቂዎቹን ይዞ ከመንግስት ጋር አብሮ መስራት መጀመሩን አሁን እንደ ውጤት የምናነሳው ነው። በአማራ ክልል ካሉ ታጣቂዎች ጋርም ንግግር ጀምረን እየተነጋገርናቸው አሉ። አሁንም ከነሱ ጋርም ቢሆን መነጋገራችንን እንቀጥላለን። ምን ፈልገው ሁሉም አካል ወደ ሰላም እንዲመጣ ነው። ስለዚህ መንግስት ሁሉ ጊዜ እንደሚያደርገው ሁሉ ዛሬም የሰላም ጥሪውን ያስተላልፋል። የሰላም ፍላጎት ብቻ ነው ያለው። ጦርነቶች እንዲቀጥሉ አይፈልግም። ነገር ግን ደግሞ የታጠቁ ኃይሎች የሚነሱት በህዝብ የተመረጠ መንግስትን በኃይል ገልብጠን ስልጣን እንይዛለን በሚል እሳቤ ከመሆኑ አኳያና ከመንግስት ጋርም ለንግግር ፍላጎት እያሳዩ ባለመሆኑ እየተሳኩ እንዳልሆነ ጠቅላይ ሚኒስትሩ ሲያነሱ ነበረ። ነገር ግን ደግሞ የምክክር ሂደቶችን በመተግበርና አሁንም የሰላም አማራጮችን ብቻ በመከተል በአማራ ክልል፣ በትግራይ ክልል እንዲሁም በኦሮሚያ ክልል ያሉ የሰላም ችግሮችን ለመፍታት መንግስት እንደሚሰራ አጽንኦት ሰጥተው ተናግረዋል። ጠቅላይ ሚኒስትር አብይ አህመድ የፕሪቶሪያውን ስምምነት በተመለከተ ለተነሱላቸው ጥያቄዎችም የፕሪቶሪያው ስምምነት ባለፉት
2 ዓመታት በሰሜን ያለው ጦርነት እንዲቆምና ያለምንም ጦርነት ህዝቡ መሰረታዊ አገልግሎቶችን እንዲያገኝ ያስቻለ ነገር ግን ደግሞ አሁን ላይ በክልሉ የተነሱ የተለያዩ ጉዳዮች የፕሪቶሪያው ስምምነት ሙሉ በሙሉ ካለመተግበሩ በተለይ ደግሞ ታጣቂዎችን ትጥቅ ከማስፈታትና መልሶ ከማቋቋም ከዲዲአር ጋር የተገናኙ ስራዎች ሙሉ በሙሉ አለመሰራታቸው የተለያዩ ችግሮችን ይዘው እንደመጡ ያነሱ ነበረ። በተለይ አሁን በትግራይ ላይ ያለውን ችግር ለመፍታትና የፕሪቶሪያውን ስምምነት መሰረት ባደረገ መልኩ ደግሞ ጊዜያዊ አስተዳደሩ የተሰጠው የ2 ዓመታት ጊዜ እንዳበቃ ምናልባትም ደግሞ ይሄው ጊዜያዊ አስተዳደር እንዲቀጥል ለማድረግ በትግራይ ካሉ ኃይሎች ጋር ከህወሓትም ጋር ከጊዜያዊ አስተዳደሩ አመራሮችም ጋር ውይይት እየተደረገ እንደሆነና ይሄ ውይይት ደግሞ ፍሬ አፍርቶ ምናልባት ጊዜያዊ አስተዳደሩ ቀጥሎ ፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲደረግና የሰላም ሁኔታውም እንዲቀጥል ከማስቻል አኳያ መንግስት አብሮ እየሰራ እንደሆነ ምናልባት ከትግራይ ክልል ጊዜያዊ አስተዳደር ጋር በተገናኘ ጊዜያዊ አስተዳደሩ ቢቀጥልም ግለሰቦች ግን ሊቀያየሩ እንደሚችሉም ሲያነሱ ነበረ ጠቅላይ ሚኒስትሩ። ይሄ በሰላምና ጸጥታ ጉዳይ ካነሷቸው በርከት ያሉ ሀሳቦች መካከል ለዜና ኢትዮጵያ ባጭሩ ያነሳሁት ነው። ከዲፕሎማሲ ከባህር በር ጉዳይ ጋር በተገናኘ የተነሱላቸው ጥያቄዎችም ነበሩ። ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይን ኢትዮጵያ ፍላጎቷን በሰላማዊ መንገድ ለማሳካት እየሄደችበት ያለው ርቀት ምን መፍትሄ አስገኘ፣ ምን እየተሰራ ነው የሚለው ጥያቄ ቀርቦላቸው ነበረ። ከዚህ አኳያ መንግስት እያመጣ ያለው ውጤት በዓለም አቀፍ ደረጃ ያለው ተቀባይነት እያደገ መምጣቱን በተለይ ደግሞ አሁን የትኛውም ሀገር ላይ ሄደን የባህር በር ጥያቄያችንን ጉዳያችንን ስናነሳ አይገባችሁም አይሆንም የሚል አካል የለም። አሁን ኢትዮጵያ ይሄን ሁሉ ህዝብ ይዛ የባህር በር ከሌላቸው ሀገራት ትልቋ ሀገር ሆና ያለ ባህር በር መቀጠል እንደማትችል ሁሉም ሀገራት ሁሉም ዓለም አቀፍ ተቋማት ያመኑበት ነገር ግን ደግሞ በሰላማዊ መንገድና ከጎረቤት ሀገራት ጋር በትብብር መንፈስ መተግበር እንዳለበት ብቻ ነው አጽንኦት ሰጠው እየተናገሩ ያሉት የሚለውን ሀሳብ አንስተዋል። ከግብጽ ጋር በተገናኘ ከህዳሴ ግድብ መጠናቀቅ ጋር በተገናኘ የሚነሱ ኢትዮጵያ ወደ ጦርነት ልትገባ ነው ከኤርትራ ጋር በተገናኘ የሚነሱ ሀሳቦችም የተሳሳቱ እንደሆኑና ኢትዮጵያ የግብጽንም የኤርትራንም ፍላጎት የማትነካ ሁሉንም ጎረቤት ሀገሮቿን በአፍሪካም ያሉ ሀገሮችን ሰላም ጥቅም በማስከበር ረገድ አብራ የመስራት ፍላጎት ብቻ ያላት ሀገር እንደሆነችና ሀገራቱም ይህንን አምነው ከኢትዮጵያ ጋር በትብብር ለመስራት አሁንም ፈቃደኛ ሆነው እንዲሰሩ ጠቅላይ ሚኒስትሩ በይፋም ጥያቄ ያቀረቡበት ነው። ከኤርትራ ጋር በተገናኘም ለቀይ ባህር ስንል ከኤርትራ ጋር ወደ ጦርነት ወደ ግጭት አንገባም፣ ኤርትራውያን ወንድሞቻችን ናቸው፣ ይልቁንም እነሱንም እኛንም በሚጠቅም መልኩ እንነጋገር ብቻ የሚል ሀሳብ ነው ይዘን እየመጣን ያለ ነው። ያንንም ከሶማሊያ ጋር ባደረግነው ስምምነት አረጋግጠናል የሚል ሀሳብ ጠቅላይ ሚኒስትር አብይ አህመድ አንስተዋል። አጠር አድርጌ ሳቀርበው በሁለቱ ጉዳዮች ላይ የተነሱትን ሀሳቦች ይህን ይመስላል። ማለት ላደረስሽ መረጃ ከልብ እናመሰግናለን። መልካም ቀን ይሁንልሽ። በሌላ መልኩ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በሕዝብ ተወካዮች ምክር ቤት ቀርበው ለተነሱላቸው ጥያቄዎችና ማብራሪያዎችን በሰጡበት ሁኔታ ውስጥ ያነሱት አንድ ጉዳይ ከኢኮኖሚ እድገት ጋር የተያያዘ ነው። በዚህም በበጀት ዓመቱ 8.4 በመቶ እድገትን ለማስመዝገብ እንቅስቃሴ የተደረገ ስለመሆኑ ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። እንግዲህ ኢትዮጵያን በኢኮኖሚ ለማሳደግ እንዲሁም ደግሞ የዜጎችን ተጠቃሚነትም ለማሳደግ የ10 ዓመት መሪ ዕቅድ ተነድፎ እንቅስቃሴዎች መጀመራቸውን ጠቅላይ ሚኒስትር አብይ አህመድ ዛሬ አንስተዋል። ይህንኑ ታሳቢ አድርገን በስፍራው ከሚገኘው ባልደረባችን ሰለሞን አበጋዝ ጋር ደግሞ ቆይታ እናደርጋለን። ሰለሞን እንዴት ቆይተሃል? ጠቅላይ ሚኒስትር አብይ አህመድ ከኢኮኖሚ እድገት ጋር ተያይዞ ያነሷቸው ሰፊ ሀሳቦች አሉ። እንዴት አገኘሃቸው? በተለይ ደግሞ የኑሮ ውድነትን ለማረጋጋትም የተለያዩ እንቅስቃሴዎች አሉ ሲሉ ተደምጠዋልና አጠቃላይ ሀሳብህን አጋራም። መልካም መታሰቢያና ጌታቸው እንግዲህ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ማብራሪያና ምላሽ ሲሰጡ ትልቁን ሰፊ ሰዓቱን የወሰዱት በኢኮኖሚ እድገት ላይ ነው። እንደሚታወቀው ሀገሪቱም ዋና መሰረት የኢኮኖሚ እድገት ሲመጣ ሁሉንም አብሮ ይዞ የሚመጣ በመሆኑ ትልቁን ትኩረት ሰጥተውት ነበር ማብራሪያቸውን የጀመሩት። በዚህ ረገድ እንግዲህ እስከዛሬ የመጣንባቸው መንገዶችን አሳይተዋል። ጠቅላይ ሚኒስትሩ በተለይ የአንዳንድ ዓለም አቀፍ ተቋማቶች የሚያስቀምጧቸው ትንበያዎች ነበሩ። ከኢኮኖሚ እድገት ጋር ከሳህራ በታች ያሉ ሀገራቶች እንግዲህ ኢትዮጵያን ጨምሮ 4.2 በመቶ የአመታዊ ጥቅል እድገት እንደሚኖራቸው ባለፈው አመት ተቀምጦ ነበር። ነገር ግን ይህንን 8.1 በመቶ በማሳካት ያንን ፉርሽ ያደረገችበት መሆኑን ሲያነሱ ነበር። ዘንድሮ ደግሞ 8.4 በመቶ የሚሆን የኢኮኖሚ እድገት ለማምጣት እቅድ አቅዳ እየተንቀሳቀሰች ነው የሚገኘው። ባለፉት 8 ወራቶች የተሰሩ ስራዎች ደግሞ ከ8.4 በመቶ በላይ ማስመዝገብ የሚቻልበትን ምህዳር ያየንበት ጊዜ እንደሆነ ነው ጠቅላይ ሚኒስትሩ በማብራሪያቸው ያነሱት። በዋነኝነት ግብርናን አንስተው ሀሳባቸውን ሲያካፍሉ ነበር። በተለይ የኩታ ገጠም እርሻ አስተራረስ ዘዴዎች እየተለማመዱ የመጡት ባለፉት 5-4 ዓመታቶች ናቸውና
በዚህ ረገድ በዋነኝነት የኩታ ገጠም ከ11.8 ሚሊዮን ሄክታር በላይ የሚሆን በኩታ ገጠም አስተራረስ ዘዴ የተሸፈነ እርሻ መሆኑን ተናግረዋል። ከዚያ ባለፈ ደግሞ የበጋ መስኖና የመኸር እርሻን ሀሳቦች አንስተዋል። በመኸርና በበጋ የስንዴ ልማት እንግዲህ ኢትዮጵያ ከአፍሪካ በጣም ቁንጮ ሆና የስንዴ ምርትን እያመረተች እንደሆነች ይታወቃል። ባለፉት ዓመታት እንግዲህ 230 ሚሊዮን ኩንታል ምርት ነበር ያገኘችው። ዘንድሮ ደግሞ 300 ሚሊዮን ኩንታል ምርት ለማግኘት አቅዳ እየተንቀሳቀሰች መሆኑን አንስተዋል። ለዚህ ደግሞ በአጠቃላይ የተሰሩ ያሉ ስራዎች ማሳያ ናቸው። ኢኮኖሚን ለማስፈንጠር የሚደረጉ እንቅስቃሴዎች ስለሆኑ ኢኮኖሚው ከዚያም በላይ ሊያደግ እንደሚችል ማሳያዎች ናቸው ብለዋል። ሌላው እንግዲህ የግብርና ብቻ ሳይሆን ኢንዱስትሪ በኢኮኖሚው ላይ ትልቅ ሽፋን ስለሚሰጥ የኢንዱስትሪ መነቃቃቶች አሉ። ባለፉት ጊዜያት የተሰሩ ማነቆዎች ነበሩ። በኢንዱስትሪ ዘርፉ ላይ ከ120 በላይ የሚሆኑ ፋብሪካዎች ወደ ስራ ለመግባት ፈቃድ ያገኙበት ዓመት መሆኑን ገለጸዋል። ባለፉት 8 ወራቶች ደግሞ ከተከናወኑት ክንዋኔዎች መሰረት 100% በሚባል ደረጃ የብረት ፋብሪካዎች ብረት መመረት ጀምረዋል። አቅማቸውም የኢንዱስትሪ አቅማቸውም ደግሞ የማምረት አቅማቸው ወደ 61 በመቶ ደርሷል። ቀደም ባሉት ጊዜያት ደግሞ 47 በመቶ ነበር። ይህ የሚያሳየው አንዱ የኢኮኖሚን ማስፈንጠርና ማምጣት ላይ ትልቁን ድርሻ ይወስዳል የሚል ሀሳቦችን አንስተዋል። ከአገልግሎት ዘርፉ ጋር የሚገኙ ውጤቶች በጣም አመርቂ ናቸው። ከውጭ ንግድ ጋር ያለውን ለማንሳት ያክል መታሰቢያና ጌታቸው ባለፉት 8 ወራቶች ብቻ በኢትዮጵያ ታይቶ በማይታወቅ ደረጃ 4.5 ቢሊዮን የአሜሪካን ዶላር ከውጭ ንግድ ተገኝቷል። ይህ ማለት በየዓመቱ የሚገኘው በጣም አናሳ ነበር። በ8 ወራቶች ብቻ የተሳካው ግን ይሄ ነበርና ትልቁን ድርሻ ይዛል ብለዋል። ከቡናም አንጻር አንስተው ነበር። ባለፈው ዓመት 1.4 ቢሊዮን የአሜሪካን ዶላር ገቢ ተገኝቶ ነበር። ባለፉት 8 ወራቶች ግን 1.2 ቢሊዮን የአሜሪካን ዶላር ተገኝቷል። ቀጣይ 4 ወራቶችን ደግሞ መተግበር መስራት ከተቻለ ከዚያ በላይ ማሳካት ይችላል። ይሄ ትልቁ ነገር ነው። ገቢን ለማሳደግ የሚደረጉ ጥረቶች አሉ። እንደ ማነቆችን ቢኖሩ 580 ቢሊዮን ብር ተገኝቷል ባለፉት 8 ወራቶች። ነገር ግን ከጂዲፒ ወይም ደግሞ ከሀገራዊ ጥቅል ምርት ላይ የኢትዮጵያ 7 በመቶን ለማሳካት ጥረት ታደርጋለች። በርካታ የአፍሪካ ሀገራቶች ኬንያን እንኳን ማንሳት ብንችል 15 በመቶ ከጥቅል ሀገራዊ ምርት ላይ ገቢ ሰበስባሉ። እኛ ግብር መሰብሰብ ስንችል ወደ ልማት እንገባለን የሚሉ ሀሳቦችን አንስተዋል። በአጠቃላይ ግን ከማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የመጡ ድርጊቶች ሰፊ የሆነ ለኢትዮጵያ የኢኮኖሚ እድገቷ ማስፈንጠሪያ መሆን ይችላሉ የሚል ሀሳብ አንስተዋል። ትልቁ ማንሳት የምንችለው ሜጋ ፕሮጀክቶች ደግሞ እየተፈጸሙ ያሉት የታላቁ የህዳሴ ግድብን ጉዳይ አንስተዋል። በዚህ 6 ወር ውስጥ ተጠናቆ ሪቫን የሚቆረጥበት ሊሆን እንደሚችል በሚቀጥሉ ዓመት፣ ከዚያ ደግሞ ማዳበሪያ ላይ ትልቁን ትኩረት የምናደርግበት ሁለተኛው ታላቁ ህዳሴ የምንለው ነው ሲሉ ነው ጠቅላይ ሚኒስትሩ ያነሱት። ከ2 እስከ 3 ቢሊዮን የአሜሪካን ዶላር ይፈጃል። 3 ዓመትም ድረስ የሚደርስ ስራዎች ገንብቶ ለማጠናቀቅ እንደሚፈጅ ነው ጠቅላይ ሚኒስትሩ ያብራሩት። ይህ ማለት እንግዲህ ማዳበሪያ ለዚች ሀገር እጅግ በጣም ጠቃሚ ነው። ከውጭ ነው የሚገባው። ወደ 72 ቢሊዮን የአሜሪካን ዶላር ነው ቢሊዮን ብር ነው ድጋፍ የሚደረገው በመንግስት በጀትና ይህንን ለማስቀረት የሚደረገው ጥረት ኢትዮጵያ ውስጥ ማዳበሪያን የአፈር ማዳበሪያ ፋብሪካ መገንባት ነውና ህዳሴ ግድብ እንዳለቀ ትልቁ ስራችን የሚሆነው ይህ ነው ብለዋል ጌታቸውና መታሰቢያ። እናመሰግናለን ሰለሞን፣ መልካም ጊዜ። ዜና ኢትዮጵያ ተመልሰዋል። በቀጥታ ስርጭት የምክር ቤቱን ውሎ እያስቃኘንም እንገኛለን። ዛሬ የመንግስትን ያለፉት ወራት የእቅድ ክንውን በተመለከተ በሕዝብ ተወካዮች ምክር ቤት የነበረውን አጠቃላይ ጥያቄና ጠቅላይ ሚኒስትር አብይ አህመድ የሰጡትን ምላሽና ማብራሪያም እየተከታተል ነው የቆየ ነው። አሁንም በዚሁ ላይ ነው የምንቆየው። መስከረም ቸርነትን ቀደም ሲል በድምጽ መቆራረጥ ምክንያት አላገኘናትም ነበር። አሁን መልሰን አስገብተናታል። መስከረም እንደምን ውለሻል? በተለይ ከዚህ ከቱሪዝም ዘርፍ ጋር በተገናኘ በተለይ የኮንፈረንስ ቱሪዝም ደግሞ ትልቅ ቦታ የሚሰጠውም ጉዳይ ስለሆነ በኢትዮጵያ 80 የሚደርሱ ዓለም አቀፍ ኮንፈረንሶች መካሄዳቸው በምክር ቤቱ ተጠቅሷልና ይህንን ጉዳይ በተመለከተ ከቱሪዝም ጋር የተገናኘው ጥያቄና ምላሽ ምን ይመስላል? አመሰግናለሁ። በምክር ቤት አባላት ከተነሱ ጥያቄዎች መካከል እንዲሁም ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ ነው ምላሽ የሰጡት ማለት ነው። በዋናነት እንግዲህ በሀገር አቀፍ ደረጃ የተለያዩ የኢትዮጵያን የቱሪዝም ገጽታ መቀየር የቻሉ የተለያዩ ፕሮጀክቶች፣ ሀገራዊ ፕሮጀክቶች መገንባታቸው ይታወቃል። ገበታ ለሸገር፣ ገበታ ለሀገርን ማንሳት ይቻላል። በገበታ ለሀገር እንደ ወንጪ፣ ጎርጎራን የመሳሰሉ እንግዲህ ያቀፈ የተለያዩ ሁሉንም በመላው የሀገሪቱ ክፍል ላይ የቱሪዝምን ማነቃቃት የሚችሉ ስራዎች፣ ፕሮጀክቶች መሰራታቸው ይታወቃል። ታዲያ ይህንን ተመልክቶ እንግዲህ በኢትዮጵያ ቀደም ሲልም የተለያዩ ኮንፈረንሶች ይካሄዱ ነበረ። በመዲናችን አዲስ አበባም የተለያዩ እንግዲህ ከኮሪደር ልማት ጀምሮ ስራዎች ጀምሮ የተለያዩ ስራዎች መከናወን ችለዋል። ዓለም አቀፍ ኮንፈረንሶችን በርካቶች ኢትዮጵያ የምታከናውናቸውን መጨመር እንደተቻለም በተደጋጋሚ ሲገለጽ የቆየ እንደሆነ ይታወቃል። በዛሬው ዕለትም እንግዲህ ጠቅላይ ሚኒስትር አብይ አህመድ ካነሷቸው ነጥቦች መካከል በሀገር አቀፍ ደረጃ እንግዲህ በያዝነው ዓመት ብቻ ከ80 በላይ ዓለም አቀፍ ኮንፈረንሶች መካሄድ መቻላቸውን ነው የነገሩት። በዚህ ጉዳይ ላይ ያነሱትን ሀሳብ ተከታትለን ተመልሰን እንመጣለን። ከ80 በላይ ዓለም አቀፍ ኮንፈረንሶች አካሂደናል።
በጣም በርካታ የሀገር ውስጥና የውጭ ቱሪስቶች ይንቀሳቀሳሉ። ከአምናው አንጻር ከፍተኛ ለውጥ መጥቷል። በአፍሪካም በቱሪስት ፍሰት በንጽጽር እድገት ካመጡ ሀገሮች በቀዳሚ ኢትዮጵያ ትቀመጣለች። አምና ከነበራት ዘንድሮ ያመጣችው እድገት ማለት ነው እንጂ አጠቃላይ በቱሪስት ፍሰት ማለት አይደለም። ያለው እድገት ሲታይ ቀዳሚውን ስፍራ ትይዛለች። ቀደም ሲል እንደተመለከትነው እንግዲህ በአፍሪካ ብቻ ቀደመው ኢትዮጵያ ከነበሩት ዓመታት አንጻር በጎብኚዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን ነው የገለጹት። እንግዲህ በቅርቡ እንኳን የምናውቀው በአዲስ አበባ በከተማችን እንግዲህ የአፍሪካ ኮንቬንሽን ማዕከል በራሱ መገንባት መቻሉ እንግዲህ የቱሪስትን ቁጥር ከፍተኛ ማድረግ ዓለም አቀፍ ኮንፈረንሶችን ኢትዮጵያ እንግዲህ እንድታዘጋጅ የሚያደርግ መሆኑ ነው የሚገለጸው ማለት ነው። የምክር ቤት አባላትም ካነሷቸው ነገሮች መካከል ኢትዮጵያ ያው በተፈጥሮ ታደለች ሀገር ናት። የተለያዩ አካባቢዎች ላይ የመልማት አቅም አለ፣ የሰው ኃይል አለ። ይህንን ለማድረግ እንዲሁም ደግሞ የተማረ የሰው ኃይልም ጭምር ያሉባቸው አካባቢዎችን እነዚህ መጠቀም እንድንችል የተለያዩ አካባቢዎች ላይ የመልማት ስራዎች መሰራት አለባቸው የሚል የምክር ቤት አባላቶችን ጥያቄ ያነሱባቸው ጉዳዮች ናቸው። ጠቅላይ ሚኒስትር አብይ አህመድም እንግዲህ እነዚህ የልማት ስራዎች እንግዲህ ቅድሚያ ሊሰጣቸው የሚገቡ ቅድሚያ እየተሰጣቸው እንዲሁም ደግሞ በጊዜ በተቀመጠላቸው ጊዜ መሰረት ሁሉም በሚሰጣቸው ጊዜ እንደሚከናወን ነው የገለጹት። በመዲናችን አዲስ አበባም የተለያዩ የኮሪደር ስራዎች መሰራታቸው ይጠቀሳል። ለአብነት ያህል ከተነሱት መካከል ወደ 200 ኪሎ ሜትር አካባቢ የሚሆን የኮሪደር ልማት ስራዎች መሰራት ችለዋል። እነዚህ በአዲስ አበባ ብቻ የተወሰነ አይደለም። በተለያዩ የሀገሪቱ ከተሞችም የስራ መስፋቱን ነው የገለጹት። እንግዲህ ህብረተሰቡን በራሱ ተሳትፎ ጭምር እየሰራቸው ያሉ በሐረር እንደ አብነት ያነሷቸው ናቸው ማለት ነው። እነዚህን ስራዎች አጠናክረው እንደሚቀጥሉና የመንግስት የሰራቸው ያሉ ስራዎች ለአሁኑ ትውልድ ብቻ ሳይሆን ለቀጣይ ትውልድ ጭምር ታሳቢ ተደርገው እየተሰሩ ያሉ ፕሮጀክቶች መሆናቸው የቀጣይ ትውልድን ተጠቃሚ ሊያደርጉ የሚችሉ ስራዎች መሆናቸውን ነው ጭምር የገለጹት ማለት ነው። በአጠቃላይ ግን እንደ ሀገር አቀፍ ደረጃ የተለያዩ ሀገራዊ ፕሮጀክቶች የተሰሩ መሆናቸውና እነዚህም ደግሞ የቱሪዝም ዘርፉን እንዲነቃቃ ያደረጉ ጭምር እንዲሁም ዓለም አቀፍ ኮንፈረንሶችም እንዲካሄዱ በብዛት የሚያደርጉ ጭምር መሆናቸው ነው የተነሱት ማለት ነው። መስከረም ላደረስሽ መረጃ ከልብ እናመሰግናለን። መልካም ቀን። ዜና ኢትዮጵያ እንደቀጠለ ነው። ክቡራን ተመልካቾቻችን ይህኑ ዛሬ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት ተገኝተው ለተነሱላቸው ጥያቄዎች የሰጡትን ምላሽና ማብራሪያ 7 ሰዓት ላይ ስንመለስም በስፋት ይዘን ቆይታ እናደርግበታለን። ዜና ኢትዮጵያ ሲቀጥል ወደ ውጪ አጫጭር ዘገባዎች ነው የሚሻገረው። ካናዳ በአሜሪካ ላይ የተንጠለጠለውን የጸጥታና ደህንነት ጉዳይን በአውሮፓውያኑ ላይ ለማድረግ ንግግር ላይ ነኝ አለች። የአውሮፓ ህብረት በአሜሪካ ላይ ያላትን የመሳሪያ ጥገኝነት እንዲቀንስላት ውይይት መጀመሯን ያስታወቀችው ካናዳ ከአውሮፓ ተዋጊ ጀቶችን ጨምሮ ተጨማሪ የመከላከያ መሳሪያዎችን በመግዛት ላይ ለማተኮር ማቀዷን አንድ የካናዳ መንግስት ከፍተኛ ባለስልጣን ማረጋገጡን አሶሺየትድ ፕሬስ ዘግቧል። ካናዳ ከጦር መሳሪያ በተጨማሪ የአውሮፓ ህብረት አባል ሀገራት ጋር ጠንካራና አስተማማኝ ደህንነት ለመፍጠር እየሰራች ነው ተብሏል። ሩሲያና ዩክሬን በርካታ የጦር እስረኛ ልውውጥ አደረጉም። ሀገራቱ 175 የጦር እስረኞችን በትናንትናው ዕለት የተለዋወጡ ሲሆን 3 ዓመት በዘለቀው ጦርነት ከተካሄዱ የእስረኞች ልውውጦች ይህ ከፍተኛ ነው ተብሏል። ሁሉንም እስረኞች የመለዋወጥ ጥሪን በተደጋጋሚ ሲያቀርቡ የሚደመጡት ዘለንስኪ በልውውጡ የተዋደቁ ወታደሮችና መኮንኖች ወደ ሀገራቸው ተመልሰዋል ሲሉም ተደምጠዋል። ጦርነቱ ከተጀመረ ጊዜ አንስቶ 4000 ምርኮኞችን ሩሲያ መልቀቋን የሀገራቱ መከላከያ ሚኒስቴር አስታውቋል። ዘገባው የፍራንስ 24 ነው። በተያያዘ ዜና በሩሲያና ዩክሬን መካከል በዚህ ዓመት ዘላቂ ሰላም ሊፈጠር እንደሚችል የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተናገሩ። ዘለንስኪ ይህንን ያሉት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በስልክ ከተወያዩ በኋላ ነው። የዩክሬኑ ፕሬዝዳንት ከትራምፕ ጋር ያደረጉት ውይይት ግልጽና አዎንታዊ ስለመሆኑ አስታውቀዋል። በዚህ ዓመት በአሜሪካ መሪነት ዘላቂ ሰላም ላይ ይደረሳል የሚል እምነት እንዳላቸውም ነው የተናገሩት። ዘለንስኪ ከአሜሪካው ፕሬዝዳንት ጋር ባደረጉት ውይይት ወቅት አሁን ላይ በሩሲያ እጅ ያለውና በአውሮፓ ምድር ግዙፍ የሆነውን የዛፖሬዥያ የኒውክሌር ኃይል ማመንጫ ጣቢያ አሜሪካ ባለቤት በምትሆንበት ዙሪያ መምከራቸውን አስታውቀዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከዩክሬኑ አቻቸው ጋር በስልክ ያደረጉት ውይይት እጅግ መልካም ነበር ስለማለታቸው የዘገበው ቢቢሲ ነው።